መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን ምን ያለውን ክርስቶስን ሰብካለን? የተሰቀለው። አሁን አንዳንድ ሰዎች ክርስቶስን የሰበኩ መስሏቸው ያልተሰቀለውን ክርስቶስ ይሰብካሉ። ያልተሰቀለው ክርስቶስ አይዞ ቤቴ ይሞላል አትቸገርም፣ ስሙን ከጠራ ሁሉ ነገር ሙሉ ነው ከተባለ ይሄ የተሰቀለው ክርስቶስ ነው። አንድ ልደታ በሶስት ማታ እየተባለ እንዲህ ቅዱሳን የሚጠሩ ቅድስት አርሴማ፣ ቅዱስ ሚካኤል፣ እመቤታችን ሲባል ክርስቶስ የተሸፈነ የሚመስለው ሰዋል። እንደዚህ ዘመን ደግሞ ቤተክርስቲያን የተተፋባት ዘመን አለ። በዓለም ሳላችሁ መከራ አለባችሁ ያላት የክርስቶስ ቤተክርስቲያን መሆኗን የምታዩት ዓለም ላይ የትም ሀገር ብትሄዱ ተመርጠው የሚሳደዱት ኦርቶዶክሳውያን ናቸው። ክርስቶስ ማን እንደሆነ ካልገባ ቁጭ ብለህ ጉባኤ ላይ መዝሙር ትቆጥራለህ። 3 የቅዱሳን ተዘምሮ አንድ የጌታ ከተዘመረ ጌታ 3 ለ1 እየተመራ ይመስላል። 3 ለሱ ተዘምሮ ቅዱሳን 24 ሰዓት ስለ ቅዱሳን ብናወራ ቅዱሳንን የፈጠረው ማን ነው? ደህና መኪና ስገዛ ጌታ ባረከ ይካል። መኪና የሌለው በእግሩ ሄደው ሰው የተረገመ ነው እንዴ? መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን ምን ያለውን ክርስቶስን ሰብካለን? የተሰቀለው። እዚህ ላይ በእውነት ነው እንደው አንድ የሚገርም ነገር ልንገራችሁ። ሐዋርያት የሰበኩት ምን ያለውን ክርስቶስ ነው? ምን ያለውን ክርስቶስ ነው? የተሰቀለው ነው። የተሰቀለውን ክርስቶስ ሰብከው እውነት ክርስትና እንዲመስፋፋቱ አይገርማችሁ? ሐዋርያት እኮ የሰበኩት አምላካችን ተሰቀለ ብለው ሞተ ብለው ሞተ ብሎ ስብከት እንዴት ይህንን ዓለም ሊያዳርስ ቻለ? በእውነት ክርስትና 2000 ዓመት ሊሞላው የሚመስል እኮ ሃይማኖት አለ። እስካሁን ድረስ መኖሩ ይገርማል። ሐዋርያት ዞረው የሰበኩት የተሰቀለውን ነው። አሳና እንጀራ የሚያበረክተውን ክርስቶስ አይደለም። የኛ ክርስቶስ አሳና እንጀራ እኮ አበርክቶ ያበላል፣ ምዕመናን በሱ እመኑ ብለዋል አስተማሩ። ሙት የሚያስነሳውን ክርስቶስ፣ ዓይን የሚያበራውን ክርስቶስ እሱን አይደለም ያስተማሩ። ምን ያለውን ክርስቶስ ነው? የተሰቀለው። አሁን አንዳንድ ሰዎች ክርስቶስን የሰበኩ መስሏቸው ያልተሰቀለውን ክርስቶስ ይሰብካሉ። ያልተሰቀለው ክርስቶስ አይዞ ቤቴ ይሞላል አትቸገርም፣ ስሙን ከጠራ ሁሉ ነገር ሙሉ ነው ከተባለ ይሄ የተሰቀለው ክርስቶስ ነው? አይደለም። አሳና እንጀራ የሚያበረክተው ክርስቶስ ነው። የተሰቀለውን ለመስበክ ያብቃል። ቤተ ክርስቲያን መስቀሉን ነው ከፍ አድርጋ የምታሳይ፣ እርቃኑን የተሰቀለውን ክርስቶስ፣ አጥንቱ እስከሚታይ የተገረፈውን ክርስቶስ። ይህ ለሌሎች ግራ ያጋባቸዋል። እንዴት አምላካችን ተገረፈ ትላላችሁ? እንዴት አምላካችን ተተፋበት ትላላችሁ? ቆሰለ ብሎ ትምህርት እንዴት እዚህ ደረሰ? ሐዋርያት የሰበኩት ይህንን ነው። ሐዋርያት የሰበኩትን እኛን እንሰብካለን። እኛስ የተሰቀለውን ማንን እንሰብካለን? ክርስቶስን እንሰብካለን። ቤተክርስቲያናችን ይህንን ርዕስ ያነሳውበት ምክንያት ቤተክርስቲያናችን ከሐዋርያት ጋር ሆና እንግዲህ ሐዋርያዊት ቤተክርስቲያን ነች። አፖስቶሊክ ወይም ሐዋርያዊት የምትባል ቤተክርስቲያን ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አፖስቶሊክ ወይም ሐዋርያዊት ቤተክርስቲያን መባል ማለት በትልቁ በሬክላም ሐዋርያዊት ብሎ መለጠፍ አይደለም። በነገራችን እሱን ማንም ሊለጥፈው ይችላል። የኛ ቤተክርስቲያን ሐዋርያዊት የሚያሰኛት ወደ ኋላ ሄዳ ቆጥራ የምትደርስበት ሐዋርያ አለ። ለኔ ክህነት የሰጡኝ ሊቀ ጳጳስ አሉ። እሳቸውን የሰጧቸው ወደ ኋላ ስትቆጥሩ ቅዱስ ማርቆስ ላይ ያርፋል። ማርቆስን የሾመው ቅዱስ ጴጥሮስ ነው። ጴጥሮስን የሾመው ማን ነው? ክርስቶስ። እያንዳንዳችሁን ክርስትና ያነሳችሁ ካህናት በ40 እና በ80 ቀን ተጠምቃቸዋል። አንተን ክርስትና ያነሳ አባት ማን ነው ብለህ ቀሲስ ገሌ ትለኛለህ። ቀሲስ ገሌን ማን ሾማቸው? አቡነ ገሌ። አቡነ ገሌን ማን ሾመ? አቡነ ገሌ እያልን ወደ ኋላ ቆጥረን ቅዱስ ማርቆስ ጋር እናርፋለን። ማርቆስን ጴጥሮስ ሾመው፣ ጴጥሮስን ክርስቶስ ሾመው። ሐዋርያዊት ቤተክርስቲያን ናት። የግለሰብ ቤተክርስቲያን አይደለች። እገሌ የመሰረታት ቤተክርስቲያን አይደለች። በእውነት ቤተ ክርስቲያን ተብለው ተጠርተው የግለሰብ የሆኑ ስናይ እናዝናለን። እንዲህ ካለ ነገር ይጠብቀን። እኔ የወላይታን አላውቅም። ደቡብ አፍሪካ ሄጄ የገጠመኝ ግን ልንገራችሁ። ደቡብ አፍሪካ የሚባል ሀገር አለ።
አንድ ሰውዬ የራሱ ቤተክርስቲያን ነበረው። እግዚአብሔር ያሳያችሁ። የግሉ ቸርች ከኔ ጋር ናችሁ? ደቡብ አፍሪካ ነው ያልኩት፣ ወላይታ አላልኩም። እና የግሉ ቸርች ነበረው እና ለረጅም ዓመት ሲሰራ ቆይቶ ወደ አሜሪካ ሀገር መሄድ ፈለገና ለጓደኛው ሊሸጥለት እና ስንት ትሸጠዋለህ አለው። 400 ሺህ ራንድ አለው። በዛ ሀገር 400 ሺህ ራንድ አለው። ኧረ ቀንስልኝ እባክህ እንደ 200 ሽጥልኝ አለው። እንዴ ያማል እንዴ የለመደ ቸርች እኮ ነው አለው። ምን ያለ ነው? ከነሰው እኮ ነው የሚሸጥልሃል። እንደው በቤተ ክርስቲያን ስም ከመሸጥ እግዚአብሔር ይጠብቀን። አሁን እኔ ተነስቼ የራሴ ነገር አቋቁማለሁ ብል ቤተ ክርስቲያን ጆሮዬን ይዛ ታስወጣኛለች እንጂ ለግለሰብ አሳልፋ አትሰጠንም። ለክርስቶስ ብቻ አሳልፋ የምትሰጠን ቤተ ክርስቲያን ውስጥ ስላለን እግዚአብሔር በእውነት ስሙ የተመሰገነ ነው። ማንም ሊገንባት የማይችል እኔ ላለው ከፍ ላለው ካልክ ችግር የለውም። ቤተ ክርስቲያን አዎ ግዛ ትለያለች። እዚህ ቦታ ላይ ከፍ ቢለው ማብቻ ነው እግዚአብሔር ነው፣ ቅዱሳኑ ናቸው። እኛ ግን ምን ያለውን ክርስቶስ እንሰብካለን። ያን ቅዱጡን ክርስቶስ አይደለም። አይዞ ችግር ይፈታል የሚለውን ክርስቶስ አይደለም። ምንም ችግር የለውም ታገኛለህ፣ ቤት ይሞላል የሚል ክርስቶስ የለም። እሱ ራሱ መች ቤቱ ተሞልቶ ያውቃል? ቤትስ ነበረው እንደ ክርስቶስ? ለሰማይ ወፎች መሳፈር ያላቸው ለቀበሮች ጉድጓዳ፣ እኔ ግን ራሴን ማስተጋበት የለም ነው ያለ። እሱ ያልሞላለት ይሞላልሃል ብሎ ስብከት እንዴት ያለ ስጋዊ ድሎትን ምቾትን ቃል የሚገባ ክርስትና የለም። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ ነው ያለ ክርስቶስ። መከራ የሌለበት ክርስትና ከሆነ ክርስትና አይደለም። የተሰቀለው ክርስቶስ አይደለም። ይሄ የሚያንደላቅቀው ክርስቶስ ገንዘብ ሲሞላ ጌታ ባረከኝ የምትል ከሆነ፣ ደህና መኪና ስገዛ ጌታ ባረከኝ ካል፣ መኪና የሌለው በእግሩ ሄደው ሰው የተረገመ ነው እንዴ? በረከትን ከማግኘት ከማጣት፣ ከመብላት ከመጠጣት ጋር ከማገናኘት እግዚአብሔር ይሰውረን። ብናገኝም ብናጣም፣ ብንበላም ብንራብም፣ እኛ ግን የተሰቀለውን ማንን እንሰብካለን? ክርስቶስን እንሰብካለን። ሲሞላልን አይደለም የምንሰብከው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ አፏን ሞልታ ከሐዋርያት ጋር እኛ ግን የተሰቀለውን ማንን እንሰብካለን ማለት የምትችል ቤተክርስቲያን ነች። እኔ 4 ነገሮች ልንገራችሁና አጠቃልላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰቀለውን ክርስቶስን ትሰብካለች ከሐዋርያት ጋር። እኛ ግን ብላ የተሰቀለውን ክርስቶስን ሰብካለሁ ልትል የምትችል ቤተክርስቲያን። አንዳንድ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን የሸፈነች አድርጎ የሚጨነቅ በቅን ልቡና ሆኖ አለ። አንዳንድ ሰው ደግሞ በክፋትም አለ። ግድ የለም የቅን ልቡናውን ብቻ እንየውና ቅዱሳን ሲከበሩ ሲያይ ወሩን ሙሉ በአንድ ልደታ በ3 ባታ እየተባለ እንዲህ ቅዱሳን የሚጠሩ ቅድስት አርሴማ፣ ቅዱስ ሚካኤል፣ እመቤታችን ሲባል ክርስቶስ የተሸፈነ የሚመስለው ሰው አለ። የቅዱሳን መብዛት የክርስቶስን ክብር ቢሸፍን የሚመስለው ሰው አለ። ይህ ንግግር ብቻ ራሱ ክርስቶስ ማን እንደሆነ ካለማወቅ የሚመነጭ ነው። እስቲ ምዕመናን ሃይማኖቱን አንዴ እናቆየው። ፀሐይ ታውቃላችሁ፣ ከኔ ጋር ናችሁ? የፀሐይን ብርሃን ታውቁታላችሁ። ለዓለም ሁሉ የምታበራው ምንድን ነች? ፀሐይ ነች። የፀሐይን ብርሃን ስንት ሻማ ብናበራ ይሸፍነዋል? ስንት ሺህ ሻማ ብናበራ ነው የፀሐይን ብርሃን ማዋጥም ይቻል? አረ ፀሐይ ተሸፈነች ትላለህ እንዴ? ጧፍ ሲበራ ሰው ሁሉ ዓለም ላይ ያለ አሁን ወደ 8-9 ቢሊዮን ደርሰናል። 9 ቢሊዮኑ ህዝብ ሁሉ አንዳንድ ጧፍ ቢያበራ የፀሐይን ብርሃን ሊሸፍነው ይችላል? ክርስቶስ እኮ ፀሐይ ነው ምዕመናን። ቅዱሳን እኮ ሻማዎች ናቸው። የቅዱሳን ብርሃን የሻማ ብርሃን የመብራት ቅዱስ ዮሐንስ በወንጌሉ እንዳለው እርሱ የሚያበራ መብራት ነበረ፣
ለጥቂት ዘመን በብርሃኑ ደስ ይላችሁ ወደዳችሁ አለ ክርስቶስ። መጥምቁ ዮሐንስ ብርሃን ነው። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ነገር ግን የሚያበራ መብራት ነው ይሏል። መጥምቁ ዮሐንስ መብራት ነው። ለጥቂት ዘመን በብርሃኑ ደስ ይላችሁ ወደዳችሁ ይላል። በመጥምቁ ዮሐንስ ብርሃንነት ደስ ብሎናል። በሱ ትምህርት፣ በሱ ምግባር፣ በሱ ቅድስና ብዙዎች ገና በመወለዱ ራሱ ተደስተው፣ ግን መብራት ነው መጥምቁ ዮሐንስ። እናንተ የዓለም ብርሃን ናችሁ ብሏል ክርስቶስ። ቅዱሳን የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ቅድስት አርሴማ የዓለም ብርሃን ናት። ለምን? እናንተ የዓለም ምንድን ናችሁ ብሏል ክርስቶስ? ብርሃን ናችሁ። ግን የቅዱሳን ሁሉ ብርሃን ተሰብስቦ ቢጨመቅ የክርስቶስን ብርሃን ሊሸፍን ይችላል? አይችልም። ቅዱስ ጳውሎስ በግልጽ አማርኛ ነግሮናል እኮ በቆሮንቶስ መልእክቱ ላይ የፀሐይ ክብር አንድ ነው ይላል። የጨረቃም ክብር ሌላ ነው። የከዋክብትም ክብር እንዲሁ ሌላ ነው። ከአንዱ ኮከብ ክብር የሌላው ኮከብ ክብር ምን ይላል? ይበልጣል። የፀሐይ ክብር አንድ ነው ማለት ምንድን ነው? የፀሐይ የጽድቅ የእውነተኛው ፀሐይ የክርስቶስ ክብር ስንት ነው? አንድ ነው። ማንም ሊነካው የማይችል ክብር ነው የክርስቶስ ክብር። የጨረቃም ክብር ሌላ ነው። ጨረቃ ማናት ካላችሁ እመቤታችን ናት አለ። ወላዲት አምላክ ናታ። ሶሊያና ትባባሉ የለ እመቤታችን ሶሊያን ሴሊኒ ጨረቃችን ማለት ነው በግሪክ። ወላጆቿ በህልም አያቶቿ በህልም ሲያዩት ጨረቃ ሆናን ያዩት። ጨረቃም ፀሐይን ወለደች። ጨረቃ ድንግል ማርያም ናት። የፀሐይ ክርስቶስ ክብር አንድ ነው። የጨረቃ የድንግል ማርያም ክብር ሌላ ነው። የከዋክብትም ክብር ሌላ ነው። ከዋክብት የተባሉ እነማን ናቸው? ጻድቃን ናቸው። ጻድቃን በአባታቸው መንግስት እንደ ከዋክብት ይደምቃሉ ተብሎላቸው። ቅዱስ ጊዮርጊስ ኮከበ ክብር እየተባለ ከዋክብት እየተባሉ መላእክቱ ከዋክብት ናቸው። ስለዚህ ቅዱሳን ከዋክብት ናቸው። የከዋክብት ክብር ሌላ ነው አለ። የቅዱሳን ክብራቸው ሌላ ነው። የጨረቃ ክብር ሌላ ነው። የድንግል ማርያም ክብር ሌላ ነው። የመጥምቁ ዮሐንስ ክብሩ ጨረቃ ነው። መጥምቁ ዮሐንስ ጨረቃ በጨለማ እንደሚያበራ በጨለማው ብሉይ ኪዳን ለጥቂት ጊዜ ያበራል። በኋላ በዮሐንስ ራእይ ምዕራፍ 12 ላይ ጨረቃ ከእግሮቿ በታች አለ የተባለ መጥምቁ ዮሐንስ ነው። በእናቱ ማኅፀን ሆኖ ለጌታና ለእናቱ የሰገደው። የጨረቃ ክብር ሌላ ነው። የፀሐይ ክብር ግን ስንት ነው አለ? አንድ ነው። የክርስቶስን ክብር የቅዱሳኑ ክብር ሊሸፍነው አይችልም። ይህን በእውነት በልቡናችን ይሳልብን። ክርስቶስ ማን እንደሆነ ካልገባ ቁጭ ብለህ ጉባኤ ላይ መዝሙር ትቆጥራለህ። 3 የቅዱሳን ተዘምሮ 1 የጌታ ከተዘመረ ጌታ 3 ለ1 እየተመራ ይመስላል። 3 ለሱ ተዘምሮ ቅዱሳን 24 ሰዓት ስለ ቅዱሳን ብናወራ ቅዱሳንን የፈጠረው ማን ነው? ያከበራቸው ማን ነው? ስለ ቅዱሳን እያወራን እንኳን የምናወራው ስለሱ። የትኛው ሰዓሊ ነው ስዕሉ ሲመሰገን የሚናደደው? እኔን ትታችሁ ስዕሌን አይልም። ቅዱሳንን የሳለ ያከበረ ከፍ ከፍ ያደረገ ማን ነው? እግዚአብሔር ክርስቶስ። እርሷ ያለ ክርስቶስ ምንም ስለሆነች ስለ ክርስቶስ የምናከብረው በዓል እንኳን እመቤታችንን ይነካል። እስቲ ልጠይቃችሁ፣ ጌታ የተወለደበት ቀን ድንግል ማርያም ምን ያደረገችበት ቀን? እየሰማችሁ ነው? ጌታ የተወለደበት ቀን ድንግል ማርያም ምን ያደረገችበት? የወለደችበት። እሱ ተወለደ ስንል እሷ ምን አለች እያለ ያው ሄደን የምንጠይቀው ማንን ነው? እመቤታችን። በእርግጥ እንኳን ማርያም ማረችሽ አንላትም አይደል? ራሷ ማርያም ነች። ጌታ የተወለደበት ቀን እሷ የወለደችበት ቀን። ጌታ የሞተበት ቀን የሞተው ልጇ ነው እኮ ምመና። ለቅሶ ብንደርስ ወደ እሷ ነው የምንደርሰው። ለነገሩ ሰልስት አንደርሳትም። ምክንያቱም የእሷ ልጅ ሰልስት ሳይጠብቅ ሞትን ድል አድርጎ ምን ብሏል? ተነስቷል። በትንሣኤው ደስ ይለን ደግሞ እንኳን ደስ አለሽ ልንል ብንፈልግ ወደ ማንም እንዴ ነው? ወደ እመቤታችን። የጌታ በዓል ሁሉ የእመቤታችን በዓል ነው። ስለ ቅዱሳኑ ብናወራ እያወራን በጣም ይገርማቸዋል። ስለ ቅዱሳን ብቻ የሚናገሩ መጽሐፍት እንኳን ስለ እግዚአብሔር እየተናገሩ ነው። ቤታችሁ ስትገቡ ይሁት መጽሐፈ አስቴር የሚባል መጽሐፍ አለ መጽሐፍ ቅዱስ። እስቲ ቤት ገልጣ አንብቡ። መጽሐፈ አስቴር ላይ እግዚአብሔር የሚል ካለ ከታይ የለም። የእግዚአብሔር ስም የለም። ግን የሚያወራው ስለማን ነው? ስለዚህ የእግዚአብሔርን ድንቅ ስራ ነው። የእግዚአብሔርን ድንቅ ስራ ነው።
ውዳሴ ማርያም ቤት ግቡ፣ ውዳሴ ማርያምን ግለጡት። ምን ብሎ ነው የሚጀምረው? ጌታ ብሎ ነው የሚጀምረው። ማን ብሎ ነው የሚጀምረው? ጌታ ልቡ ያዘነ አዳምን ያድነው ዘንድ ወደደ። ጌታ ብሎ ነው የሚጀምረው። ግን ውዳሴ ማርያም የሰኞ ውዳሴ ማርያም ላይ የድንግል ማርያም ስሟም የለም። ማክሰኞ ላይ ነው የምትመጣው። ገና የሰኞ ላይ የለችም፣ ስሟም የለም። ስለ ቅዱሳን የሚያወሩ ነገሮች ሁሉ የሚያወሩት ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እና እኛ እንደው አንዳንድ ሰው ውድድር ውስጥ የማይገባ ነገር ያወዳድራል። ፀሐይ ከሻማ ብርሃን ማለት ነው። ቤተክርስቲያናችን የተሰቀለውን ክርስቶስ ስትሰብካለች። በአራት ነገሮች ትሰብካለች። ከኔ ጋር ናችሁ ምመና? በስንት ነገር? የመጀመሪያው ክርስቶስን በስሙ ትሰብከዋለች። በምኑ ትሰብከዋለች? በስሙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ የሚለውን ስም የምትፈራ የሚመስለው ይዋሰዋል። እኔ እውነት ነው የምነግራችሁ። እዚህ መሀል የዩኒቨርሲቲ ተማሪዎች አላችሁ። እንደው ቴክኖሎጂ የምትማሩ ሰዎች፣ ይሄ ሲቪል ኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ የምትማሩ ሰዎች እንደው አንድ ዲቴክተር ብትፈለስፉ ደስ ይለኝ። ምንድነው ዲቴክተሩ? እዚህ ገጠምና ኢየሱስ የሚል ስም ሲሰማ ይቁጠር። እየሰማችሁ ከሌሊት ከሰዓታቱ ከማህሌቱ አንስቶ ኪዳኑን ቅዳሴውን ሙሉውን ማለት ነው። እዚህ ያ ዲቴክተር ይገጠምና ኢየሱስ የሚለውን ስም በመጥራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያክል ካለ እንቀጣለን። 24 ሰዓት ስሙን ሳትጠራ የማትውል በሁሉ ነገር ውስጥ ስመ ክርስቶስ አለ። ከሁሉም በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ የሚለውን ስም የጻፈችው በታቦቷ ላይ ነው። በታቦቷ ላይ ነው። ታቦት ላይ እንደ ኦሪት ታቦት አሁን 10ቱ ትእዛዛት አልተጻፉ። የአዲስ ኪዳኑ ታቦት ታቦተ ምስዋዕ ተብሎ የሚጠራው የክርስቶስ ሥጋና ደም የሚፈተትበት ነው። የምናከብረው በዛ ምክንያት ነው። በታቦቱ ላይ የተጻፈው 2 ቃል ነው። አንደኛው አልፋና የማን ስም ነው? የስም አልፋና ኦሜጋ፣ እኔ ነኝ መጀመሪያውና መጨረሻው እኔ ነኝ ያለ ኢየሱስ የሚለው ስም የተጻፈው በታቦት ላይ። ሁለተኛው ፊልጵስዩስ ምዕራፍ 2 ላይ ቅዱስ ጳውሎስ የተናገረው ቃል ተጽፏል። ታቦታችን ነው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ይላል። በሉ እስኪ ጉልበት ሁሉ ለኢየሱስ ክርስቶስ ስም ምን ይበል? ይህ ቃል ያለው ምኑ ላይ? ታቦቱ ላይ። ጉልበት ሁሉ ለማን ስም ይስገድ? ታቦት ሲወጣ የምንሰግደው ለምንድን ነው ከተባላችሁ መልሱ ታቦቱ ምን ስለሚል ነው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ምን ይበል? ለስሙ ነው የምንሰግደው። ለስሙ ነው የምንሰግደው። አንዳንድ ሰዎች ታቦት ጣዖት ነው ይላሉ። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል ጣዖት አለ ካለ እንዴት አይነት አስደናቂ ጣዖት ነው! ለኢየሱስ ስገዱ የሚል ጣዖት ሊኖር አይችልም። ቢኖር እንኳን ሐዋርያት አይነቅፉትም። በሐዋርያት ሥራ ላይ ቅዱስ ጳውሎስ ያደረገውን ታስታውሳላችሁ። በግሪካውያን መካከል ሲዞር ጣዖት አየ። ግሪካውያን ብዙ ጣዖታትን ያመልካሉ። ብዙ አይነት ጣዖቶች አሏቸው። ብለው አምልከው ደግሞ ምናልባት የማናቀው አምላክ ቢኖርስ ብለው አሰቡ። ምንም አንለው። ስለዚህ ቦታን ያዝለት ብለው ማለት ነው ለማይታወቅ አምላክ ብለው ያመልካሉ። ለምን አምላክ? ለማይታወቅ አምላክ። ቅዱስ ጳውሎስ ታዲያ ይችን ሲያይ ባዶ ቦታ አገኘው ብሎ ተጠቀመባት። አሪዮስፋጎስ በሚባለው አደባባይ እንዲህ እንደናንተ የግሪክ ፈላስፎች ከበውት መሃል ላይ ቆሟል ጳውሎስ። እናንተ አለ አማልክትን እንደምትፈሩ አያለው። የግሪክ ሰዎች በብዙ ነገር አማልክትን እንደምትፈሩ አያለው። አማልክቶቻችሁን እየዞርኩኝ ሳይ አለ ለማይታወቅ አምላክ የሚል ጽሑፍ አየው። ይህ የማይታወቅ አምላክ ያላችሁት ሳታውቁት የምታመልኩት ሰማዩንና ምድሩን የፈጠረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብሎ ስለ ክርስቶስ ሰበከ። ከኔ ጋር ናችሁ ምእመናን? ጳውሎስ ጣዖት ላይ ያገኘውን ቃል ይዞ ስለ ክርስቶስ አስተማረ። ቅዱስ ጳውሎስ ወደ ኢትዮጵያ ቢመጣ አሁን እስቲ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢመጣ ታቦት ላይ ጉልበት ሁሉ ለኢየሱስ ስም ይስገድ የሚለውን ቢያገኝ ጣዖት ነው የሚል ይመስላችኋል? የጀመረውን ስብከት ጨርሳን የጠበቀችው። ስለዚህ ቤተክርስቲያናችን በስሙ ትሰብኳለች ክርስቶስ። በቃል ብቻ አይደለም፣ ዝም ብትል ክርስቶስን መስበክ የምትችል ቤተክርስቲያን ነች። አፏ ቢያዝ እንዳትናገሪ ብትባል፣ ስታያት
በዓይነ ክርስቶስን ታሳያለች። ጉልላቱ ላይ ያለው ምንድነው? ጉልላቱ ላይ ያለው ምንድነው? ማን የተሰቀለበት? ካህናት በእጃቸው ቢይዙ ምንድነው ያዙ? መስቀል ነው። ካህናት ቢጠመጥሙ የሾህ አክሊሉን ነው። መቋሚያ ይዘው ወዲህ ወዲያ እያሉ ቢዘምሩ ቢያሸረሽሩ መስቀል ተሸክሞ የተቀበለው መከራ ነው። ከበሯን አሳይታ ክርስቶስን መስበክ ትችላለች ቤተክርስቲያን። ሰፊውን አሳይታ መለኮቱን፣ ጠባቡን አሳይታ ትስብእቱን ሰው መሆኑ። ቀይ ጨርቅ መልበሱ ዓርብ ዕለት የለበሰው ከለሜዳ ነው። እላዩ ላይ ያለው ሰንበር በግርፋት የወረደበት ሰንበር ነው። በዕቃዎቿ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ትሰብካለች። ለምን? እኛ ግን የተሰቀለውን ማንን እንሰብካለን? ክርስቶስን። ሁለተኛው ቤተክርስቲያን ክርስቶስን የምትከተለው በእግርም በግብርም ነው። ከኔ ጋር በሉ፣ በእግርም በግብርም። ክርስቶስን ስሙን መጥራት ብቻ ክርስቶስን መከተል አይደለም። ስሙን ደጋግመህ ስለጠራ በዚያ ብቻ ትድናለህ ማለት አይደለም። እርግጥ ነው መጽሐፍ የኢየሱስን ስም የሚጠራ ሁሉ ምን ይላል? ይድናል ይላል። ከኔ ጋር በሉ፣ የኢየሱስን ስም የሚጠራ ምን ይላል? ስለዚህ ኢየሱስ የሚል ቃል እኔ 4 ኪሎ ሰርቻለሁ ወደ 5 ዓመት እና አዲስ አበባ 4 ኪሎ የሚባል ሰፈር 41 ኢየሱስ የሚባል ሰፈር አለ እና ወደ 41 ኢየሱስ የሚሄዱ ታክሲዎች 4 ኪሎ ላይ ነው የሚጠሩት። ምን እያሉ ነው የሚጠሩት? ኢየሱስ ኢየሱስ እያሉ ምን እያሉ? ስለዚህ እዛ መስመር ላይ የሰራ የታክሲ ረዳት በሙሉ ይድናል ማለት ነው። የኢየሱስን ስም የሚጠራ ምን ይላል? ስለተባለ ስሙን መጥራት ብቻ አይደለም። በሌላ ቦታ ክርስቶስ ምን ብሏል? ጌታ ሆይ የሚለኝ መንግስቴ ምን አይልም አይወርስም፣ መንግስቴን አይወርስም ይላል። ስሙን መጥራት ብቻውን አይደለም፣ ብዙ ትርጉም አለ። ቤተክርስቲያናችን በግብርም ትከተለዋለች ክርስቶስ። ምን ማለት ነው? ክርስቶስ ጾመ ብላ ሰብካትተው ጾሟል ብላ አብራ ምን ትላለች? ትጾማል። አንዳንድ ሰዎች ክርስቶስ ጾመ የሚለውን ያውቃሉ፣ ያምናሉ፣ ግን እነሱ አይጾሙ። እንደውም አንዳንድ ደፋሮች ምን ይላሉ? ክርስቶስ ጾሞልናልና እኛ አንጾምም። ምክንያቱም እሱ የጾመው ለማን ነው? ከኔ ጋር ናችሁ? ክርስቶስ ጾሞልናል አንጾምም ካሉ በጣም ጥሩ። ክርስቶስ ምግብ በልቷል አልበላም? ምድር ላይ ያለ ምግብ በልቷል አልበላም? ስለዚህ ጾሞልናል አንጾምም ማለት ከተቻለ በልቶልናል ምናምን እንቅልፍስ አልተኛ? ተኝቷል አልተኛ? ተኝቶልናል ምናምን እንዴ? መጣው የምግቡን ብቻ ነው እንዴ? ጾሙ ሲሆን ብቻ ነው። አንዳንድ ሰው አለ ሪስክ ማኔጅመንት እኔ በጣም ይገርመኛል። አንዳንድ ሰዎች እንደው ለምቾታቸው የሚሆነውን ነው ከመጽሐፍ ቅዱስ ራሱ የሚያወጡት። ያመነ የተጠመቀ ይድናል፣ ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። ከዛ ምን ይላል? በአዲስ ቋንቋ ወይም በልሳን ምን ይላሉ? ይናገራሉ፣ እባቡንና ጊንጡን በእጃቸው ይይዛሉ ይላል። በጣም ይገርመኛል። ብዙ ሰዎች ከዚህ ጥቅስ ውስጥ ሪስክ የሌለውን ነው የሚመርጡት። ምንድነው የሚለው ቃሉ? በአዲስ ቋንቋ ምን ይላል? በልሳን ይናገራሉ። ከዛ እባብና ጊንጡን ምን ይላል? ይይዛሉ። የሚገድል ነገር ቢጠጡ ምን አይላቸው? አይገላቸው። የሚገርማቸው ከዚህች ውስጥ መርጠው ልሳኗን ብቻ ነው ብዙ ሰዎች የሚጠቀሙባት። ለምን? መርዝ ጠጥቶ ሪስክ ውስጥ መግባት አይፈልጉም። የሚገድል ነገር ቢጠጡ የሚለውን አይነኩም። እባቡና ጊንጡን አይዙም። እና አቡነ አረጋዊ ግን እባብና ጊንጥ ይዘው አሳይተውናል። እና አቡነ ገብረ መንፈስ ቅዱስ ግን አውሬውን እንደ ቤት እንስሳ አልምደው አሳይተውናል። ቤተክርስቲያናችን ክርስቶስን በእግርም በግብርም ነው የምትከተለው። ጾመ ብላ ትጾማለች፣ ጸለየ ብላ ትጸለያለች፣ ወደቀ ብላ ልጆቿን ይዛ እየሰገደች ትወድቃለች፣ ተነሳ ብላ ትነሳለች። ጾሙ ላይ ፍስጉ ላይ ብቻ አይደለም ክርስቶስ የሚከበረው፣ ጾሙም ላይ ጭምር ነው። ክርስቶስ መናኝ ነበረ። ቤተክርስቲያናችን መናኞች አሏት፣ መነኮሳት አሏት፣ ባህታውያን አሏት። ክርስቶስ መናኝ ነው ብሎ መስበክ አይደለም፣ ምናኔውን ማሳየት ነው። ፍጹም ልትሆን ብትወድ ያለህን ሽጠህ ተከተለኝ ያለውን የፈጸሙ መነኮሳት አሏት ቤተክርስቲያን። ለክርስቶስ ያላቸው ፍቅር አንገት እስከ መስጠት ነበር። የመጀመሪያዎቹ 300 ዓመታት ላይ ክርስቲያኑ ዘመነ ሰማዕታት ላይ ብዙ ክርስቲያኖች ለክርስቶስ ብለው አንገታቸውን ሰጥተዋል። ዘመነ ሰማዕታት ሲቆም ድንገት ቤተክርስቲያን ሰላም ስትሆን ግን ፍቅራቸውን መግለጫ ሲያጡ ብዙዎቹ ወደ ምናኔ ነው የገቡት። ከኃጢአት ጋር
ሊጋደሉ ማለት። ስለዚህ ቤተክርስቲያናችን ክርስቶስን በእግርም በግብርም ትከተለዋለች። በግብርም ትከተለዋለች ማለት ትጾማለች፣ ትጸልያለች፣ ትሰግዳለች፣ ተጋድሎ ትቀበላለች፣ መከራ ታያለች። ክርስቶስ ተሰድቧል፣ ትሰደባለች። ክርስቶስ ተተፍቶበታል፣ ይተፋባታል ቤተክርስቲያን። እንደዚህ ዘመን ደግሞ ቤተክርስቲያን የተተፋባት ዘመን አለ። በዓለም ሳላችሁ መከራ አለባችሁ ያላት የክርስቶስ ቤተክርስቲያን መሆኗን የምታዩት ዓለም ላይ የትም ሀገር ብትሄዱ ተመርጠው የሚሳደዱት ኦርቶዶክሳውያን ናቸው። የትም ሀገር ግብጽ ብትሉ፣ አርሜኒያ ብትሉ፣ ኢራቅ ውስጥ ራሱ ኦርቶዶክሳውያንን ለይተው ያጠቃሉ። ለምን? መከራው ርሷት የሞተ ቅድስት ቤተክርስቲያን ስለሆነች ማለት። የመጨረሻ ቤተክርስቲያን በቅዳሴዋ ውስጥ፣ በጸሎቷ ውስጥ፣ በማህሌቷ ውስጥ ሰብከዋለች። የቅዳሴውን ብቻ ልንገራችሁ እናበቃለሁ። ከኔ ጋር ናችሁ? እኛ ግን በሉ የተሰቀለውን ማንን እንሰብካለን? ክርስቶስን። ቤተክርስቲያናችን ቅዳሴ ስትቀድስ እንግዲህ 365ቱን ቀናት ከሰሙነ ሕማማት ውጪ ቤተክርስቲያን ቅዳሴ አስታጉላ አታውቅ። ሁሌ ትቀድሳለች። በቅዳሴዋ ደግሞ ክርስቶስን መስበክ ብቻ አይደለም፣ ክርስቶስን ትሰማዋለች፣ ክርስቶስን ታሸተዋለች፣ ክርስቶስን ትበላዋለች፣ ክርስቶስን ትጠጣዋለች። የኛ ቤተክርስቲያን የክርስቶስን ስም የምትጠራ ብቻ አይደለችም። ክርስቶስን ጠርታ፣ ክርስቶስን ሰምታ፣ ክርስቶስን አሽትታ፣ ክርስቶስን በልታ፣ ክርስቶስን ጠጥታ ከክርስቶስ ጋር ለዘላለም የምትኖር ቤተክርስቲያን ነች። ቤተክርስቲያን ክርስቶሳዊት ናት የምንለው ለዚህ ነው። አንድ ኦርቶዶክሳዊ በተለይ ስርዓተ ቅዳሴ ለማስቀደስ ወደ ቤተ መቅደስ ሲገባ አምስቱም የስሜት ሕዋሳቱ ክርስቶስን ያገኘዋል። ከኔ ጋር ናችሁ? ስናስቀድስ በጆሮአችን የቅዳሴውን ምን እንሰማለን? ዜማ እንሰማለን። በአፍንጫችንስ? አቤት አያችሁ፣ የኛ ቤተክርስቲያን ሰው አይኑን ጨፍኖ ጆሮውን ደፍኖ ቢመጣ በአፍንጫው የሚለያት ቤተክርስቲያን ነው። በአፍንጫው ብቻ። የዕጣኑ መዓዛ ክርስቶስ ነው። ራሱን ለአባቱ የተወደደ ዕጣን አድርጎ ያቀረበ አምላካችን ኢየሱስ ክርስቶስ። ስለዚህ በዕጣኑ መዓዛ በአፍንጫዋ ታመልከዋለች። በጆሮዋ ዜማውን፣ በአፍንጫዋ ዕጣኑን። በምላሱ የቻለ ቅዳሴ ጠበል ይጠጣል፣ ያልቻለ የክርስቶስን ሥጋና ደም ምን ይላል? ይቀበላል። መጨረሻ ወንጌል አምጥታ ለእያንዳንዳችን ታሳልመናለች። እንሳለማለን ሁላችን። ካህኑም በእጃቸው መጥተው ይባርኩናል። አምስቱም የስሜት ሕዋሳት ክርስቶስን የሚያመልኩባት ቤተክርስቲያን ናት። ስለዚህ ክርስቶስን በልታ ጠጥታ አሽትታ በሁለንተናዋ ክርስቶስን ገልጻ የምትኖር ቤተክርስቲያን ነች። የመጨረሻው ነጥብ በቅዳሴው ላይ አስተውለህ ዝም ብለህ እንግዲህ እዚህ መሃል ብዙ ወጣቶች አላችሁ። ቅዳሴ የማታስቀድስ ከሆነ ቤተክርስቲያንን ለማወቅ አትችልም። እዚህ ያላችሁ ወጣቶች ይህንን ማወቅ አለባችሁ። አንዳንድ ሰው ቤተክርስቲያንን አይቻታል፣ ኦርቶዶክስን አይቻታል ይላል። ማየት ጥሩ ነው። መቼ አወቃት? ሪክዋ አይመርክዋ አፍቀርክዋ ለቤተክርስቲያን ይላል ቅዱስ ያሬድ። ቤተክርስቲያንን ማየት የመጀመሪያው ነው፣ ማወቅ ሁለተኛው ነው። ከዛ መውደድ ይከተላል። ብዙ ሰዎች ቤተክርስቲያንን አይተዋታል ግን አያውቋት። ቤተክርስቲያንን ማወቅ ከፈለግ ቅዳሴዋ ውስጥ ነው የምታገኘው። ማህሌቷ ሰዓታት ውስጥ ነው። ቅዳሴውን በተለይ ደግሞ ልብ ብላችሁ ካያችሁ ክርስቶስ ተወልዶ እስኪያርግ ድረስ ያለውን የህይወት ታሪክ ቅዳሴ በተቀደሰ ጊዜ ሁሉ ትፈጽመዋለች። ቅዳሴ ሲጀመር ካህናት የሚነሱት ከቤተልሔም ነው። ከየት ነው የሚነሱት? ከቤተልሔም ነው። ቤተልሔም ጌታ ምን ያደረገበት ነው? የተወለደ። ስለዚህ ቅዳሴ ተጀመረ ማለት ክርስቶስ ተወለደ ማለት ነው። ቅዳሴ ሲጀመር ጌታ ተወለደ ማለት ነው። ከቤተልሔም አንስተው ካህናት በመሶበ ወርቁ ህብስቱን በጽዋ ወይኑን አድርገው ወደ ቤተ መቅደስ የሚያደርጉ ጉዞ ክርስቶስ ከቤተልሔም እስከ ቀራንዮ የተጓዘው ጉዞ ምሳሌ ነው። ቀራንዮ ድረስ ያለው ጉዞ። ቅዳሴው ተጀመረ ማለት ክርስቶስ ተሰቀለ ማለት ነው። አሁን መስቀል ላይ ነው። ሊቀ ካህናት ኢየሱስ ክርስቶስ ራሱ ካህን፣ ራሱ መስዋዕት፣ ራሱ ከአባቱ ጋር መስዋዕት ተቀባይ ሆኖ የሚቀድሰው ቅዳሴው ላይ ነው። እኛ ሲቀድስ የምናየው ቄሱን ነው። በቄሱ ቦታ ሆኖ የሚቀድሰው ግን ራሱ ክርስቶስ።
ካህኑም የሚነጋገሩት ከክርስቶስ ጋር ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሊቀ ካህናት ይህንን ህብስት ባርከው ይህንን ጽዋ አክብረው ሁለቱንም አንጻቸው እያሉ ቄሱ የሚነጋገሩት ከካህናት አለቃ ከክርስቶስ ጋር። ኃጢአታችሁን ይቅር ይበላችሁ ቢሉ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል ከኃጢአት ማሰሪያ ማን ይፍታ? ስለዚህ ክርስቶስ የሊቀ ካህናትነቱን ስራ በቤተ ክርስቲያን የሚሰራው ካህናት የእሱ ተወራጆች የእሱ አገልጋዮች ናቸው። የካህናት አለቃ ክርስቶስ ነው። ቅዳሴው ላይ የሚሰየመው የሚቀድሰው እሱ ነው። ዛሬ የቀደሱት አባ ገሌ ናቸው ብለህ እንዳትሳሳት። ክርስቶስ ነው የሚቀድሰው። ክርስቶስ ነው የሚቀድሰው። ህብስቱን ወደ ወይኑ ወደ ስጋው ወይኑን ወደ ደሙ የሚለውጠው እሱ ነው። ቅዳሴ ላይ መገኘት ማለት እዛው መስቀል ስር ቆሞ ከክርስቶስ አጠገብ ቆሞ ደሙ ሲፈስ ማየት ማለት ነው። ቤትህ ተኝተህ የሚያመልጥህ መስቀል ስር የመቆም እድል ነው። ቅዳሴ ማስቀደስ ማለት ከጌታ አጠገብ መቆም ማለት፣ ቤተልሔም መገኘት ማለት። እኔ አንድ ጊዜ የዛሬ ስንት ዓመት ጀርመን የሚባል ሀገር ለአገልግሎት ሄጄ የክርስቶስ ቀሚስ እዚህ ሀገር ነው ያለው አለኝ አንድ ልጅ። የክርስቶስን ቀሚስ ማየት ትፈልጋላችሁ? አትፈልጉም? እንደ የክርስቶስ ቀሚስ እኮ ጨርቁን ነክታ ደሟ ምን ሆነ? ቀጠለ ነው። ስለዚህ እኔ ደግሞ አልቆም ያለ ኃጢአት ስላለብኝ ጨርቁን ማየት በጣም ጓጓው። ከዛ ቀጠሮን ያዝ ስለው ልጁን ኦንላይን ነው ቀጠሮ የሚያዘው። ቼክ ሲያደርገው ቀጠሮ 14 ዓመት ነው። ስንት ዓመት? 14 ዓመት። ከዛ ሊያዝልህ ያለኝ እኔ ልሙት ልኑር የዛሬ 14 ዓመት ሐሳብ ከሚሆንብኝ ይቅርብኝ አልኩት። ለቆጨኝ። አሁን ቢይዘው ጥሩ ነበር አለ ቀጠሮ ይዣለሁ እላችሁ ነበር ለእናንተ። 14 ዓመት ወረፋ ያለው ለምኑ ነው? ስጋውን ደሙን ለመቀበል ስንት ዓመት ነው ወረፋው? ወረፋ አለ። ሰዎች ቀሚሱን ለማየት ይጓጓሉ፣ ይሰለፋሉ። የተሰቀለበትን ቦታ ለማየት፣ የተገረፈበትን ቦታ፣ የተወለደበትን ቦታ ለማየት ብዙ ሺህ ብር ከፍለው ኢየሩሳሌም ድረስ ይሄዳሉ። የተሰቀለው ክርስቶስ ግን ስጋውና ደሙ እዚሁ ቅዳሴ ማለት ይፈታታል። ስለዚህ ቅዳሴ ማስቀደስ ማለት መስቀል ስር መሆን። ካህናቱ የሚያደርጉት ስርዓት ሁሉ ይወጣሉ፣ ይገባሉ። እያንዳንዱ ያለው ሲምቦሊዝም ያለው ምሳሌ ምኑን ነግረን ምኑን እንተዋል? ክርስቶስን የህይወት ታሪኩን ማየት ከፈለክ ቤተ መቅደስ ገብተህ አስቀድስ። የሚባለው የሚጸለየው ጸሎት ሁሉ ቤተ ክርስቲያን በምን አይነት ክብር ክርስቶስን ከፍ እንደምታደርገው ታይበታል። ከዛ ስጋውና ደሙን እንቀበላለን። ስንቀበል በፍርሃት ሆነን ነው። ያ መቶ አለቃ የጸለየውን ጸሎት እየጸለይክ ነው ወደ ስጋው ደሙ ተሰልፈ የምትቀበለው። ያ መቶ አለቃ ታስታውሳላችሁ? ጌታን ልጄን ፈውስልኝ አለ። እሺ ብሎ ጌታ ሊመጣ ሲል እንዳትመጣ ቤቴ አለ። ቃል ብቻ ተናገር ልጄ ምን ይላል? ይድናል። ይደልወኒ ከመ አንተ ትባት አይጠጠሰረ ቤቴ፣ ከቤቴ ጣራ በታች እንድትገባ አይገባኝም ማለት። ስጋውን ደሙን የሚቀበሉ ሰዎች ቆመው ተሰልፈው ከረከሰች ሰውነቴ ውስጥ አንተ ልትገባ አይገባኝም፣ እርኩስ ከሆነች ከሰውነቴ በታች እንዴት ስጋህ ደም ይገባል? ጌታ ሆይ ግን በምህረትህ በቸርነትህ ይቅር በለኝ እያለ ተሰልፈን እንቀበላል። ስጋውን ደሙን ተቀብለን ናኩቶ ብለን ሐዋርያት ቆርበው ሲጨርሱ መዝሙር ከዘመሩ በኋላ ወደ ደብረ ዘይት ሄዱ ይላል። ዘምረን ስጋውን ደሙን ተቀብለን ነው የምንወጣው። ከተቀበልን በኋላ እያየን ጸሎት ሰጥተውን አባቶቻችን ካህናት ወደ ቤተ መቅደስ ይገባሉ። የቤተ መቅደሱ መጋረጃ ይዘጋል። ይህ ማለት የክርስቶስ እርገት ነው። ምኑ ነው? ጌታ ሲያርግ ሐዋርያት ቀና ብለው አንጋጠው እያዩ እያለ ደመና ሰውራ ተቀበለች ይላል። ልክ እንደ ደመና የቤተ መቅደሱ መጋረጃ ምን ይላል? ይዘጋል። አንጋጠው ሐዋርያት አዝነው ተክዘው ሲያዩ መላእክት መጡና ምን አሏቸው? እናንተ የገሊላ ሰዎች ሆይ ስለምን ተክዛችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ስለዚህ በሰላም ወደ ቤታችሁ ግቡ። ቤተ መቅደስ ውስጥ ያሉትም ካህናት የመቅደሱ መጋረጃ እያየን ተክዘን የቆምነውን ምዕመናን ከመቅደስ ይወጡና ጸሎት አድርገው በሰላም ወደ ቤታችሁ ይላሉ አይሉ? እንደውም ብዙዎቻችሁ ከቅዳሴ የምትወዱት እሱን ነው አይደል? በሰላም ግቡ ላይ ነው አሜን የሚለው ራሱ ደመቅ ይላል አይደል? አዎ፣ ከልደቱ አንስተን እርገቱ ላይ ጨረሰን። የዚህች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሁን። እኛ ግን
እኛ ግን በሉ የተሰቀለውን ክርስቶስን እንሰብካለን። የሰማነውን በልቡናችን ያሳድርብን።